አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ነው? እኔ ጋር ሁሉ ሰላም አልሐምዱሊላህ። ውድ ቤተሰብ ተጠፋፍተናል። ዛሬ እንግዲህ ብቅ ብዬላችኋለሁ። ለዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ውድ ተከታታዮቼ ዛሬ ይዤላችሁ የመጣሁት የቀረፋና የጋጋ ኬክ አሰራር ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። የሚያስፈልጉትን ግብአቶችን ሁሉንም እዚህ ጋር አዘጋጅቼላችኋለሁ ማለት ነው። ሁሉንም በይሄ ኩባያ አንድ ካብ ነው። በዚህ ነው ለክቼ እንትን ምለው ማለት ነው። ታገኙታላችሁ። ካቡን አንድ ካብ አለ፣ ግማሽ ካብ አለ፣ ሩብ ጉዳይ እና ሩብ አለውና በሱ አራት ነው አንድ ላይ የሚሸጠው። በሱ መጠቀም ትችላላችሁ ማለት ነው። ወደ ተከታታዮቼ አሁን ደግሞ እንደምታዩት ይሄ ቤኪንግ ፓውደር ነው። እኔ የምጠቀመው ይሄንን ነው። እዚህ ጋር ደግሞ ቤኪንግ ሶዳ ነው። ይሄንን ነው የምጠቀመው። እንደምታዩት ውድ ቤተሰብ እዚህ ጋር ኡገርት አለኝ፣ እርጎ ማለት ነው። እናንተ የምትፈልጉትን አይነት ተጠቀሙ። አንድ ትንሿ ያስፈልገናል ኡገርት ማለት ነው። ውድ ቤተሰብ 3 እንቁላል ያስፈልገናል። ትንሽዬ ጨው፣ ግርፋ፣ ሲናሞን ማለት ነው። እዚህ ጋር እንደምታዩት እንግዲህ ለአንድ ሩብ ጉዳይ ካብ የገበታ ቅቤ አርጌዋለሁ ማለት ነው። በመጀመሪያ እሱን በደንብ እመተዋለሁ። በመጀመሪያ በደንብ እንመታና ሁሉንም በደረጃ ነው የምንጨምረው። ሁሉም በአንድ ጊዜ አናደርግም። እንደምታዩት ቀስ እያለን ቅቤውን በዚህ መልኩ እንመተዋለን ማለት ነው። ውድ ተከታታዮቼ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። እዚህ ጋር ደግሞ ስኳር ጨመርኩኝ። ስኳሩ አንድ ካብ ከሩብ ነው ያደረኩት። ስኳሩ አንድ ካብ ከሩብ። በደንብ ተከታተሉ። ከተከታተላችሁት ቆንጆ የሆነ ኬክ ትሰራላችሁ ማለት ነው። ይሄው በዚህ መልኩ እንደዚህ በደንብ ከመታወት በኋላ እንቁላል አንድ፣ ሁሉንም አናረግም፣ አንድ እንቁላል እንዲህ አድርገን ከዛ በደንብ እንመተዋለን። እንደዚህ እየመታን ማለት ነው ክሬም እስከሚሆንልን። ድጋሚ ሁለተኛውን እንደግማለን ማለት ነው። ሁለተኛውን በዚህ መልኩ ቀስ ቀስ እያልን ነው የምንጨምረው ማለት ነው። ሁሉንም ባንዴ አናደርግበትም። ከዛ እንደምታዩት እንደዚህ ይሄው ሶስተኛውንም ጨመርኩት። አንድ ላይ በደንብ በመተዋለው ማለት ነው። በመምቻ እንደዚህ በደንብ በመቱት። ከሌላችሁ ይሄ እንትን የኬክ መስሪያው ይሄ ከሌላችሁ በእንትን በመምቻም በእጃችሁ መምታት ትችላላችሁ፣ መስራት ትችላላችሁ ማለት ነው። ይሄው እንደዚህ ክሬሚ ሆኖልኛል ማለት ነው። ውድ ቤተሰብ እንደምታዩት አሁን ደግሞ እዚህ ጋር ትንሽዬ ጨው አደረግኩኝ። ከዛ እንደዚህ እየመታሁት ትንሽዬ ደግሞ ቫኒላ በትንሿ ማንኪያ ሩብ ቫኒላ በትንሿ ማንኪያ ሩብ ጨው እናደርጋለን ማለት ነው። ይሄው በዚህ መልኩ እንደዚህ እየመታሁት ነው። ከዛ ኡገርት እርጎውን አያችሁት? ይሄ ትንሹን ነው። እናንተ የፈለጋችሁትን ተጠቀሙ። እኔ የምጠቀመው ደግሞ ይሄንን ነው። ይሄ ቆንጆ ነው። ይሄኛውን ከተጠቀማችሁት አይቆመጠጥም፣ ቆንጆ ነው። ከዛ በዚህ መልኩ በደንብ እንመተዋለን ማለት ነው። እስከዛ ድረስ ይሄንን ደግሞ እዚህ ጋር እንደምታዩት ጋጋውን መጀመሪያ አምሽዋለሁ፣ ሞቅ ሞቅ አድርጌዋለሁ። ከዛ እዚህ ጋር ያዘጋጀሁት ስኳር ደግሞ ለአንድ ሩብ ጉዳይ ነው። ለአንድ ሩብ ጉዳይ ወይም ግማሽ ካብ ስኳር መጠቀም አለባችሁ። ከዛ ጋጋውን እንደምታዩት ስብርብር አድርጌው ሲናሞን ግርፋውን፣ የተፈጨ ግርፋውን አንድ ላይ በዚህ መልኩ ቀላቀልኩት እንደምታዩት ማለት ነው። ከዛ ውዶቼ እዚህ ጋር ደግሞ እንደምታዩት ይሄንን ይሄው ክሬም በደንብ ሆኖልኛል። ዱቄቱን ግማሹን ጨምረዋለሁ ማለት ነው። እዚህ ግማሹን ዱቄት ጨምሬዋለሁ። ከዛ በኋላ
የምታዩት እንግዲህ ግማሹን ዱቄት ጨምሬ እንደዚህ በደንብ እየመታሁት ነው ማለት ነው። ውድ ተከታታዮቼ 3 ካብ ዱቄት ነው የሚያስፈልገን። ይኸው የቀረችዋን ግማሿን ጨመርኩኝ። እዚህ ጋር ደግሞ ቤኪንግ ፓውደር በትንሹ ማንኪያ 1 ከግማሽ፣ ቤኪንግ ሶዳ ደግሞ ግማሽ ማንኪያ አድርገን ከዚያ በዚህ መልኩ በደንብ አርጌ መትቼዋለሁ። ሁሉንም አንድ ላይ ሚክስ አርጌዋለሁ ማለት ነው። አሁን እንደዚህ ይበቃዋል። እንደዚህ አዘጋጅተን እዚህ ጋር ስንያችን ላይ ትንሽ ዱቄትና ዘይት አርጌ ቀብቼዋለሁ ማለት ነው። እንደምታዩት እናንተ በፈለጋችሁት ሲኒያ መጠቀም ትችላላችሁ። እኔ ግን ለዛሬ የምፈልገው ይህንን ሲኒያ ስለሆነ በዚህኛው እየተጠቀምኩ ነው ማለት ነው። ከዚያ ግማሹን ሊጥ 3 ካብ ነው ዱቄት የምታረጉት። እሺ ውዶቼ። ከዛ ግማሹን ሊጥ እንደዚህ ካረኩ በኋላ ያዘጋጀሁትን ቀረፋና ጋጋ ስኳር መሀል ላይ እንደዚህ ያደርገዋለሁ ማለት ነው። ግማሹን፣ ሁሉንም አይደለም፣ ግማሹን ይሄንንም ማለት ነው። እንዲህ ካረኩ በኋላ የሚበቃኝን ያህል ከጨመርኩ በኋላ እንደምታዩት ግማሹን እኩሉን ማለት ነው እዚህ ላይ የምታደርጉት። ከዛ የቀረውን ሊጥ የቀረውን ደግሞ እናደርገዋለን ማለት ነው፣ እንጨምራለን። በዚህ መልኩ ውድ ተከታታዮቼ ከወደዳችሁት ሼር፣ ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ በደስታ አቀበላለሁ ማለት ነው። ውድ ተከታታዮቼ እንደምታዩት ይኸው የቀረውን ሊጥ ከላይ አረኩበት፣ የቀረውን ደግሞ ቀርፋና ጋጋ ከላይ አርጌዋለሁ ማለት ነው። እንደዚህ ፍሩናችንን ቀድመን 170 ላይ ወይም 165 ላይ እናግለዋለን ማለት ነው። ፍሩኑ ሲግል ኬኩ ቆንጆ ይሆንልናል። ወደ ታች እንትን አይልብንም፣ ቆንጆ ሆኖ ይወጣል ማለት ነው። ይሄው እንደምታዩት አሁን አስገባሁት። ከዚያ ለ45 ደቂቃ እናበስለዋለን ማለት ነው። ሰዓት ያዙ። 45 ደቂቃ በስሎ በዚህ መልኩ እንደዚህ ወጥቷል። ከዛ ደግሞ በስኪን እንዲህ ስታረጉት ይኸው ምንም የለውም፣ ስኳሩ የላይኛው ስኳር ነው እንጂ ውስጡ በደንብ በስሏል ማለት ነው። ይኸው በዚህ መልኩ እንደዚህ በሰሃን ገለበጥኩት። ማሻላ ተባረከላ። ውድ ቤተሰብ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ በደስታ አቀበላለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አላህ ባላችሁበት ሰላም ያደርጋችሁ፣ ባለንበት አላህ ይጠብቀን። ሀገራችንን አላህ ሰላም ያደርግልን። በሰላም ወጥተን በሰላም የምንገባ አላህ ያደርገን። ባይ ባይ።